ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 10 ቀን 2016 ዓመተ ምህረት የረፋድ ዜናዎችን ይዘንላችሁ ቀርበናል። አብይና አልቡርሃን ያልተገኙበት የኢጋድ ሀገራት ስብሰባ ማንኛውም ስምምነት በሶማሊያ መንግስት ፍቃድ መሆን አለበት በሚል አቋም መጠናቀቁ ተሰምቷል። ዝርዝር አለን። በአርበኛ እስክንድር ነጋ የተመሰረተው ባልደራስ ብልጽግና በአማራና ኦሮሚያ ያለውን ችግር መፍታት ሲያቅተው በወደብ ጉዳይ አጀንዳ መስጠት ላይ ተጠምዷል ሲል ተቃውሞውን አሳውቋል። በአማራ ክልል እየተካሄደ ያለው ውጊያ ቀጥሏል። በጃዊና በመራቤቴ ከባድ ትንቅንቅ እየተደረገ ነው። ከዳንግላና ከባህር ዳር የተሰማ ነገር አለ። ከ10 በላይ አመራሮች ተገለዋል። ዋና ከተማዋ በተኩስ ተነጣለች። የብልጽግና ሰዎች ተገራርተዋል። የጎንደር ፋኖ አዛዡ ከጥምቀት በዓል ጋር ተያይዞ አስፈላጊውን የአጸፋ እርምጃ ለመውሰድ ተዘጋጅተናል ብሏል። ከፍተኛ የብልጽግና አመራሮች ድንገት ሳይታሰብ ሙሉ በሙሉ ፋኖን ተቀላቅለዋል። ብልጽግና ተደናግሏል። ባለስልጣናቱ ጊዜ ስንጠብቅ ነበር ብሏል። ምክንያታቸውንም አሳውቀዋል። ፋኖን በዚህ ጉዳይ ላይ ምላሽ ሰጥቷል። ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ የእነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አብይና አልቡርሃን ያልተገኙበት የኢጋድ ሀገራት ስብሰባ ማንኛውም ስምምነት በሶማሊያ መንግስት ፍቃድ መሆን አለበት በሚል አቋም ተጠናቀቀ። የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ አባል ሀገራት መሪዎች የሶማሊያ ሉዓላዊ ግዛትን የሚመለከት ማንኛውም ስምምነት የሀገሪቱን መንግስት ይሁንታ ሊያገኝ ይገባል ያሉ ሲሆን መሪዎች ማንኛውንም ግንኙነት የሶማሊያን ሉዓላዊነት፣ አንድነትና የግዛት አንድነት ያከበረ ሊሆን እንደሚገባም በማሳሰብ የእነ አብይን መፈራረም ተቃውመዋል። መሪዎቹ በኡጋንዳ በቪክቶሪያ ሐይቅ ዳርቻ በምትገኘው ኢንሴፕ ከተማ የተሰበሰቡት ካለፉት 2 ሳምንታት ወዲህ ውጥረት ላይ በሚገኘው የኢትዮጵያና የሶማሊያ ግንኙነት እንዲሁም በሱዳን ባሉ ወቅታዊ ሁኔታዎች ላይ ለመወያየት ነበር። የወቅቱ የኢጋድ ሊቀመንበር በሆኑት የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተጠራው በዚህ ልዩ ጉባኤ ላይ የአስተናጋጁ ሀገር ፕሬዝዳንት ዩዌሪ ሙሴቬኒ ጨምሮ የ5 ሀገራት መሪዎች ተገኝተዋል። ጉባኤው ከሚመለከታቸው ሀገራት መካከል ሶማሊያ በመሪዋ ሀሰን ሼክ መሐመድ ስትወከል፣ ኢትዮጵያና ሱዳን ግን ሳይሳተፉ ቀርተዋል። በኢንቴቤ ጉባኤ በአፍሪካ ህብረት ሊቀመንበር ሙሳ ፋኪ ማህማት፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ዋሊድ ኤል ኤራጂን ተገኝተዋል። የሰሜን ኢትዮጵያ ጦርነት በስምምነት እንዲፈታ ከፍተኛ ጥረት ሲያደርጉ የነበሩት የአሜሪካ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር እና የአውሮፓ ህብረት የአፍሪካ ቀንድ ልዩ ልዑክ አኔት ዌበርም በጉባኤው ተሳታፊ እንደነበሩ ታይቷል። ከጉባኤው መጠናቀቅ በኋላ ይፋ የተደረገው የኢጋድ መግለጫ አብዛኛውን ትኩረቱን ያደረገው በሱዳን ወቅታዊ ጉዳይ ላይ ነው። በመግለጫው በቀዳሚነት የተቀመጠው የኢትዮጵያና ሶማሊያ ወቅታዊ ውዝግብ በ4 አንቀጾች ብቻ ቢጠናቀቅም ጠንከር ያለ አቋም ግን የተንጸባረቀበት ነው። መሪዎቹ የኢትዮጵያና ሶማሊያ ግንኙነት እንዲሻክር ምክንያት የሆኑ ሰሞንኛ ክስተቶች እጅግ እንዳሳሰባቸው በመግለጫው ላይ ጠቅሰዋል። ብልጽግና በአማራና ኦሮሚያ ያለውን ችግር መፍታት ሲያቅተው በወደብ ጉዳይ አጀንዳ መስጠት ላይ መደመጡን እንደሚቃወም ባልደራስ ገለጸ። የአብይና የሶማሊላንዱ ሙሳ ቤሂ ስምምነት ሳምንታትን ሲያስቆጠሩ በጉዳዩ ላይ የተለያዩ አካላት አቋማቸውን እየሰነዘሩ ይገኛሉ። በተለይም አገዛዙ በሁሉም ክልሎች ያሉ የፖለቲካ ፓርቲዎች የጋራ ምክር ቤቶች ደግፈውኛል የሚያስብል መግለጫ እንዲያወጡ አድርጓል። በሀገራዊ ጥቅም ሽፋን አጀንዳ የሚሰጠው ብልጽግናን አካሄድ በብልሃት እንመርምረው የሚለው ባልደራስ ለሁለተኛ ዴሞክራሲ ፓርቲ መግለጫ ሰጥቷል። ባልደራስ ለሀገራችን የኢትዮጵያ የባህር ወደብ የማስገኘቱን አካሄድ በተመለከተ የግዛት አንድነታቸውና ድንበራቸው በዓለም አቀፍ ደረጃ እውቅናና የባህር በር ካላቸው ጎረቤት ሀገሮች ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያና ኬንያ ጋር የሀገርን ጥቅም በማይጎዳ መልኩ በሰለጠነና ውጤታማ በሆነ የሰጥቶ መቀበል የዲፕሎማሲ መርህ አካሄድ ዋና እና የመጀመሪያ አማራጭ ሆኖ ሳለ መንግስት ይህንን ከማድረግ ይልቅ ስምምነቱ ዳር ድንበሯ ዓለም አቀፍ እውቅና ከሌላት የሶማሊያ ሪፐብሊክ አንድ አካል ከሆነች ግዛት ጋር መሆኑ ሀገራችንን በኢትዮጵያ ታሪካዊ ጠላቶች በመደገፍ ላይ ካላቸው ከሶማሊያ ጋር ወደ ማያባራ የጦርነት አዙሪት የሚከተን መሆኑ አጠራጣሪ አይደለም ብሏል። በመሆኑም ይህን የከሸፈ የዲፕሎማሲ አካሄድ ለማካካስ በሚመስል መልኩ በዓለም አቀፍ ደረጃ ግዛቷን ድንበሯን እውቅና ከሌላት ከሶማሊላንድ ጋር የተደረገው የመግባቢያ ሰነድ ፊርማ ኢትዮጵያ ቀዳሚ መስራች ከሆነችባቸው ከተባበሩት መንግስታት ድርጅትና ከአፍሪካ አንድነት ድርጅት ቋሚ ሀገሮችን የግዛት አንድነት የማክበር መርሆን የሚጥስ ነው ያለው ባልደራስ የመግባቢያ ሰነድ ችግር ላይ ያለውን የአገሪቱን የዲፕሎማሲ አካሄድ የባሰ ችግር ውስጥ ያስገባዋል ይላል። በሀገር ውስጥ ያለውን የፖለቲካና የደህንነት ቀውስ በአማራና በኦሮሚያ እንዲሁም በሌሎች ክልሎች ዜጎች በሰላም ወጥተው መግባትና መስራት ያለመቻላቸውን ጥያቄ መንግስት ለመመለስ ሲያቅተው ይህንን ቀውስ ወደ ሌላ ትኩረት ሊስብ ይችላል ተብሎ ወደ ታሰበ ጉዳይ እንደ መውሰድ ይቆጠራል ሲል ፓርቲው ተቃውሟል። የመግባቢያ ሰነዱ ፊርማ በአገሪቱ ውስጥ ካለው የብልጽግና መንግስት የጫሬው የእርስ በርስ ጦርነት በህዝቡ ላይ ካስከተለው የመከራ ቀንበር በተጨማሪ ሌላ
ችግር የሚያመጣና ቀንበሩን የሚያባብስ እንደሆነም አስረድቷል። ባልደራስ ስምምነቱ ከመደረጉ በፊት በብቁ የህግ ባለሙያዎችና የዲፕሎማሲ አዋቂዎች በቂ ጥናት ሳይደረግበትና ፖለቲካዊና ኢኮኖሚያዊ ጠቀሜታው በሚገባ ሳይገመገም ለመንግስት የገጽታ ግንባታ ሲባል በችኮላ የተፈጸመ ስምምነት መሆኑን አስፍሯል። ፓርቲው ከላይ የጠቀሰው ነጥቦችን በሚያርም መልኩ ወደብ የማግኘት ጥረቱ የተሻለና የላቀ የዲፕሎማሲ አካሄድ መከተል ይገባዋል ብሎ እንደሚያምን የገለጸው ባልደራስ ከላይ በተጠቀሱት ዋና ዋና ምክንያቶች የተነሳ የፖለቲካ ፓርቲዎች የጋራ ምክር ቤት ጉዳዩን ተመለከተ። በጥር 1 ቀን 2016 ዓ.ም በኢሊሊ ሆቴል በተደረገ ስብሰባ የወሰደው ጭፍን የአድርባይነት የድጋፍ አቋም መግለጫ የባልደራስ አቋም አለመሆኑን ሁሉም ይወቅልኝ ብሏል። በጃዊና በመራቤቴ እየተካሄደ ያለ ከባድ ትንቅንቅ በፋኖ ድል ታጅቦ እንደቀጠለ ነው። በአዊ ዞን ጃዊ እየተካሄደ ባለው ውጊያ አገዛዙ በርካታ ኃይሉን ከመተከል ጭምር አምጥቶ ቢያሰልፍም 8 የፋኖ ብርጌዶች ተጣምረው በሰሩት ጀብዱ ክፉኛ ተመቶ ሸሽቷል። የተቀረውም በተከበበበት አመድ ተደርጓል። በጎጃም እዝ የአዊ ፋኖ ሰብሳቢ የቆየ ሞላ ጃዊን ሙሉ በሙሉ መቆጣጠራቸውን ገልጸው በዚህም ከከተማዋ ተመቶ የወጣው ኃይል ከተራራማ አካባቢ ላይ ሞርታር እየተኮሰ ነው ብለዋል። ሌላውም ወደ ፓዊ እየሸሸ ነው ሲሉ የተናገሩ ሲሆን የብልጽግና ጦር ተጨማሪ ኃይል እንዳያስገባም አስፈላጊውን እንቅስቃሴ እያደረግን ነው በማለት አስረድተዋል። በዚህ ሰዓትም ከባድ ውጊያ እየተካሄደ ነው ያሉት የፋኖ አዛዡ በወረዳው ያሉ 8 ብርጌዶች በጋራ ታላቅ ገድል ፈጽመዋል ሲሉ ተናግረዋል። በሌላ በኩል በዳንግላ ስልጠና ወስደው የመጡ 10 የብአዴን አመራሮች ላይ እርምጃ መውሰዱን ፋኖ አስታውቋል። ፋኖን እናጠፋለን፣ አማራን ከፋኖ ነጻ እናወጣለን ብለው የመጡ አካላት በመሆናቸው እርምጃ ወስደንባቸዋል ብለዋል። በዳንግላ የፋኖ ቃል አቀባይ ያው ከታች የመጡ ምልምሎች የትላንትናዎች ለየት ያሉ ናቸው። የባለፈዎች መከላከያን የረሸናቸው፣ የዛሬ ትላንትናዎች ግን የአድማ በትር ሻምበልና ኢንስፔክተር ብዙ አመራር ናቸው። ወደ በአርባሽ ማሰልጠኛ ገብተው ታድሶ ወስደው አማራ ክልልን ከፋኖ ነጻ እናወጣለን ብለው ነው ስልጠና የመጡት፣ ለማሰልጠንና ስልጠናም የመጡት እና እነሱም 10 የሚሆኑ አመራሮች ተይዘው በፋኖች ተረሽነዋል። ከተማ ላይ መቀጣጫ ይሆን ተብሎ አመራሮች ናቸው። ሌላም ከ15 በላይ አሁንም የተያዙ አሉ እና እነሱን እያየ ሌላው እንዳይመጣ እና ሁለተኛ ደግሞ ከእስር ቤት የመጡት ምናምኖችን እኛ ተሰራን መከላከያን የረሸናቸው እኛ የረሸናቸው የአድማ በትን ሻምበሎች፣ ኢንስፔክተሮች እና ትልልቅ ማዕረግ ያላቸው ፖለቲካውንም ሙሉ ነገር እያወቁ ነው የመጡት እና ከኛ ከዚሁ ሆኖ አማራ ሆኖ አማራን ከፋኖ ነጻ እናወጣለን ብሎ የመጡ ናቸው። ስርዓቱን የፋኖን ስርዓት እንገረስሳለን ብሎ የመጡትን እንደ መቀጣጫ እና ሌሎችም ማያ እንዲሆኑ ይህ በእንዲህ እንዳለ በሸዋ ከእንሳሮ ወረዳ ለሚ ከተማ የተነሳው የአገዛዙ ኃይል ወደ መራቤቴ አለም ከተማ ለመግባት በ57 ተሽከርካሪ ሲጓዝ በጃማ ወንዝ አካባቢ ከበባ ተደርጎ እየተቀጠቀጠ መሆኑ ተሰምቷል። በለሚና በመራቤቴ ፋኖች ከፍትና ከኋላ የተከበበው ኃይል መውጫ መግቢያ አጥቶ ውሃዋ እስኪል ድረስ በጀማ ወንዝ ላይ ተበትኗል። አሁን ላይ ከባድ ትንቅንቅ እየተካሄደ ሲሆን ፋኖች የአለም ከተማን ላለማስያዝ ታሪክ የማይረሳው ተጋድሎ አድርገዋል። ለወራት በፋኖ እጅ ስር ያለች መራቤቴን ለመያዝ ያቀደው እቅድም እንዳይሳካለት ፋኖች ከባድ ትንቅንቅ እያደረጉ ነው። በሌላ በኩል ደግሞ በክልሉ መቀመጫ ባህር ዳር ከተማ ጎርደማ ገብርኤል ተብሎ በሚጠራው አካባቢ ከፍተኛ የተኩስ ልውውጥ ሲካሄድ እንደነበር ታውቋል። የተኩሱ መነሻም አገዛዙን ከተው በወጡ የጸጥታ ኃይሎችና እነሱን ለማስቆም በተደረገ እንቅስቃሴ መሆኑን የተነገረው ከትናንት በስቲያ ምሽት ላይ የከዱት የጸጥታ ኃይሎች በርካታ አገዛዙን ሰራዊት ገድለው ማምለጣቸው ተገልጿል። ከጥምቀት በዓል ጋር ተያይዞ ብልጽግና በጎንደር ለሚያደርጋቸው ነገሮች ፋኖ ምላሽ ለመስጠት መዘጋጀቱን አሳወቀ። በደቡብ ጎንደር የጉና ክፍለ ጦር ዋና አዛዥ ሻለቃ ውባንታ አባተ ብልጽግና ጎንደር በቁጥጥር ስር ሆኗል የሚል ፕሮፓጋንዳ ቢነዛም አብዛኛው የጎንደር አካባቢ በፋኖ እጅ ስር ነው በማለት ተናግረዋል። አዛዡ አክለውም አሁን ላይ በአሻን ሰዓት ወደ ክልሉ መዲና ባህር ዳር መግባት እንችላለን፣ ለዚህም በከተማዋ ዙሪያ በቂ ጥምረት ፈጥረናል ሲሉ አስታውቀዋል። ብአዴን በዚህ ወቅት አይደለም የአማራ ክልል ወረዳና ቀበሌዎችን ባህር ዳርን ጭምር እያስተዳደረ ነው ብለው እንደማያምኑም ተናግረዋል። የፋኖ አዛዡ አክለውም ብልጽግና በአሁኑ ሰዓት ህዝባዊ ተቀባይነትም ሆነ አቅም የለውም ሲሉ ተደምጠዋል። በዚህም በብጣሽ ወረቀት የበተነውን የአማራ ልዩ ኃይል ዳግም በጥቅማ ጥቅም ለመሰብሰብ እየታገለ ነው ሲሉ ለአማራ ድምጽ አስረድተዋል። ሻለቃው ባንተ የጎንደርን የጥምቀት በዓል አከባበር አስመልክቶ በሰጡት አስተያየት አገዛዙ በጎንደር ላሰበው እልቂት ለህዝቡ በውስጥ መስመር አሳውቀናል ሲሉ ተናግረዋል። ከዚህ ያለፈ ነገር ካለ ግን አሁንም ወደ ከተማዋ ገብተን አስፈላጊውን እርምጃ እንወስዳለን፣ ያጸፋ እርምጃ ለመውሰድም ዝግጁ ነን ብለዋል። በመሆኑም በጎንደር በአገዛዙ ኃይልና በፋኖ መካከል አሁንም ከባድ ፍጥጫ መኖሩን ጠቁመዋል።
በሰሜን ሸዋ በርካታ የብልጽግና አመራሮች ፋኖን መቀላቀላቸውን በፊርማቸው ማረጋገጥ ይፋ አደረጉ። ድርጅታዊ መንግስታዊ መዋቅሩም በአማራ ክልል የተበታተነውና ከተሞችን ብቻ ተቆጣጥሮ የሚገኘው ብልጽግና ወታደራዊ ቡድኑን ብቻ ሳይሆን ፖለቲካዊ አመራሩንም እያጣ ይገኛል። ከሳምንት በፊት ሩሃ በሰራችው ዘገባ ከ90 በመቶ በላይ የክልሉ ብልጽግና አመራሮች ፋኖ ለመቀላቀል ሁኔታዎችን ብቻ እየጠበቁ እንደሆነ መጠቀሱ ይታወቃል። ትናንት ማምሻውን በወጣ የተረጋገጠ መረጃ ደግሞ በአማራ ክልል ሰሜን ሸዋ ዞን አስተዳደር ውስጥ ከፍተኛ ኃላፊነት ያላቸው የአገዛዙ ፓርቲ ብልጽግና አመራሮች በይፋ የፋኖ ኃይል መቀላቀላቸው ታውቋል። የአማራ ፋኖ አንድነት ምክር ቤት በሸዋ ይፋ ባደረገው መሰረት ስማቸው የተዘረዘረውና በሰሜን ሸዋ ዞን የብልጽግና ፓርቲ አመራርነት የነበራቸውን ኃላፊነት የተጠቀሰው የአገዛዙ ሹመኞች ፋኖን ለመቀላቀል የወሰኑበት ምክንያትም በደብዳቤ ላይ ተብራርቷል። የዞኑ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ፣ የእንስሳት ልማት ሀብት ጽህፈት ቤት ኃላፊ፣ የባህልና ቱሪዝም ጽህፈት ቤት ኃላፊና የጤና ቢሮ ጽህፈት ቤት ምክትል ኃላፊን ጨምሮ 40 የሚጠጉ አመራሮች ለህዝባቸው ለመወገን መስማማታቸውን የተሰማው የስራና ስልጠና ጽህፈት ቤት ኃላፊ፣ የወጣቶችና ስፖርት ጽህፈት ቤት ኃላፊ፣ የትምህርት ጽህፈት ቤት ኃላፊ፣ የገቢዎች ጽህፈት ቤት ኃላፊ፣ የዞኑ ምክር ቤት ምክትል አፈ ጉባኤና የዞኑ መሬት አስተዳደር ጽህፈት ቤት ኃላፊ ፋኖን ከተቀላቀሉት መካከል ይገኙበታል። አመራሮቹም በፊርማቸው እንዳረጋገጡት በአሁኑ ወቅት የብልጽግና ፓርቲ በአማራ ህዝብ ላይ የሚደረገውን ሁለንተናዊ ጥቃት በግልጽ እያየን ነው ብሏል። የአማራ ፋኖ አንድነት ምክር ቤት አባል የሆነው የመብረቁ ብርጌድ ባደረገልን ጥሪ ላለፉት 4 ወራት ሰፊ ውይይት ምክክር ካደረግን በኋላ ፋኖ የቆመለትን ዓላማ ግልጽ በመሆኑና የአማራን እንዲሁም የሌሎች ህዝቦችን ጥያቄዎች የሚፈታ የትግል መስመር ላይ ያለ መሆኑን ባደረግናቸው ውይይቶች አረጋግጠናል ብለዋል። አመራሮቹ ፋኖ ላለፉት ወራት የሰራቸው ስራዎች ጠንካራና ህዝቡን መሰረት ያደረጉ መሆናቸውን አይተናል ያሉት የአገዛዙ የቀድሞ አመራሮች በተመሳሳይ የገዢው የብልጽግና ፓርቲ አካሄድ የአማራን ህዝብ ለማጥፋት እንደሆነ በሚያደርጋቸው ስራዎች ህዝብን መሰረት ባደረጉ ጥቃቶች አይተናል። ስለዚህ 2016 ዓ.ም ጀምሮ ከብልጽግና ፓርቲ ራሳችንን ያገለንንና ህዝባችንን በማገልገል የህዝባችን አለኝታ መከታ የሆንን የአማራ ፋኖ በሸዋ የመብረቁ ብርጌድ በይፋ ተቀላቅለን የአማራ ህዝብ በስራችን እያገለገልን ለአማራ የህልውና ትግል እየደገፍን ከህዝባችን ጎን መቆማችንን መግለጽ እንወዳለን ሲሉ ይፋ አድርገዋል። ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።